ጥቅሱና በቸኮላታው ተወዛግቤ ትንሽ ካሰብኩኝ በኋላ ቸኮላታውን በአፌ አጣጣምኩት። በሚቀጥለው ቀን ሰብለ ጋር ትምህርት ቤት ተገናኝተን ሰላምታ ከተለዋወጥን በኋላ ደብተሯን መለስኩላት። ነገር ግን ለሰጠችኝ የቸኮሌት ስጦታ ምንም አልገዛሁላትም። ለፍቅር ደብዳቤው ምላሽ አልሰጠኋትም። ግን እኔም ለሷ የሚሰማኝን በደብዳቤ ጽፌዋለሁ። ግን ማስገባቱ በጣም ፈራሁኝ። አንዲት ግጥም ስንማር አስታውሳለሁ። ደብዳቤው መግለጽ ሳትችል ስትቀር ደብዳቤ ቢጽፉት እንደ ልብ አይሆንም፣ እንገናኝና ልንገርሽ ሁሉንም ይባላል። እውነት ነው። ደብዳቤ ቢጽፉት የልብ ማውጣት አይቻልም። ከትምህርት ስንወጣ ሰብለ ጋር ተገናኘን። ትናንትና በነገርከኝ ስለ እኛ ሃይማኖት ሳስብ ነበር። ቤተ ክርስቲያን ሂጄ ሰባኪዎችን እንድጠይቃቸው እስኪ ጥያቄ ልጠይቅህ። ኢሳ ነው ክርስቶስ ካልከኝ መርየም ከሆነች ነገሮች ሁሉ እንደዚህ ከሆኑ ቁርአንና መጽሐፍ ቅዱስ እና እስልምና እና ክርስትና ልዩነታቸው ምንድን ነው በማለት ጥያቄ አነሳችልኝ። እኔም ሰብለ ምን መሰለሽ አላህ በምድር ላይ ከ120,000 በላይ ነቢያቶችን ልኳል። ከነዚህ ውስጥ 25ቱ በግልጽ ይታወቃሉ። 5ቱ ደግሞ በጣም ለአላህ ቅርብና የተመረጡ ናቸው። ከነዚህ መካከል ኑህ፣ ኢብራሂም፣ ሙሳ፣ ኢሳ ሰለላሁ ዐለይሂ ወሰለም እና የመጨረሻው ነብይ ሙሐመድ ናቸው። ከአባታችን አደም ጀምሮ እውነትና ውሸት አብረው ተፈጥረዋል። ሁለቱም የአደም ልጆች ሀቢልና ቃቢል በመመቀኛኘት ተገዳደሉ። ሞት ከዚያን ጊዜ ጀምሮ ተፈጠረ። ሰብለ አስቢው እስኪ ወንድሙ ከገደለው በዚህ ዓለም ላይ ያሉትን ተንኮሎች ተመልከች። የሰው ልጅ ባህሪው እኔ ማለትና ባገኘው አጋጣሚ ከፍ ብሎ መታየት ይመርጣል። 11ዱ የያዕቆብ ልጆች ዩሱፍን አሰቃዩት። ንጉስ ሆኖ ይቅር አላቸው። ሙሳም እስራኤላውያንን ከፍርዓውን ሰቆቃ ነፃ አወጣቸው። ውለታውን ካዱት፣ ያሾፉበት ነበር። አንዴ ጌታህን አሳየን ይሉታል፣ ሌላ ጊዜ የጀነት ምግብ አስመጣልን ይሉታል። ያንን ሲያደርግ የጀነት ምግብ ሰለቸን ይሉታል። ጠላት ሲመጣባቸው በሙሳ ላይ ጻፊያቸው ሂደው እያቾፉ ሂድ አንተና ጌታ ተዋጉ፣ እኛ እዚህ እንሆናለን አሸንፋችሁ አገሩን ከከፈታችሁት እንመጣለን በማለት ያበሳጩታል። ሌላ ጊዜ ደግሞ አላህን ማምለክ ሰለቸን፣ የምናመልከው አምላክት ታቦት አድርገንልን በማለት ያበሳጩታል። ፈጣሪን አንድ አድርጎ መገዛትን ካስተማራቸው በኋላ ተውራትን ከአላህ ለመቀበል ለ40 ቀን ያክል ወደ ሰማይ ሄዶ በቆየበት ጊዜ ሲመለስ ከብት እያመለኩ አገኛቸው። ሙሳም በእነሱ ግፍ ተሰላችቶ አላህን ከእስራኤል ህዝቦች እንዲለያየው ዱዓ አደረገ። እሱ እዚያው ቦታ ህይወቱ አለፈ። እነሱም 40 ዓመት ያክል ሲጓዙ ውለው ያረፉና ከተገኙበት ሲነቁ መልሰው ጧት የነበሩበት ቦታ አላህ መልሰው እንዲቀመጡ በችሎታው አደረጋቸው። ይህንን ከባድ ነገር ያደረጋቸው ከራሱ ከስህተታቸው አይመለሱም። ፍርድን ያዛባሉ፣ የፈጣሪን ቃል ይበርዛሉ፣ እውነተኛ ሰዎችን ይገድላሉ፣ ወለድ ይበላሉ፣ አስካሪ መጠጥ ይጠጣሉ፣ ፈጣሪ ደሃ ነው እኛ እንሻላለን ይላሉ፣ ዝሙትን ያዘወትራሉ፣ የሴት ልጅ ክብር ዝቅ ያደርጋሉ። እስራኤላውያን በእጃቸው ብቻ ዓመት ነብይ ገድለዋል አልኳት። ዓመት ምን ማለት ነው አለችኝ። ዓመት ማለት 365 የነቢያትን ጨፍጫፊዎች። ለምሳሌ ነብዩ ዘከርያስ ልጁን
የህያ ዮሐንስን ገድለዋል። በዚህ ግፋቸው አላህ ተቆጥቶባቸው ረገማቸው። ከዚህ አልፎ ተርፎ ከብዙ መጥፎ ጥሩ አይጠፋምና አንዳንድ መልካም ሰዎችን እነ ኡዘይርን የአላህ ልጆች ናቸው፣ ፈጣሪ ልጅ አለው፣ አመለእክትም የአላህ ሴት ልጆች ናቸው በማለት ያልታዘዙትን ድንበር አለፉ። አላህ በተለያየ ጊዜ በተለያዩ ነገሮች እንዲቀጡ እንዲዋረዱ ያደርጋቸዋል። ጠላት ያሸንፋቸውና ተማርከው ባሪያ ይሆናሉ። ምግባቸው ያበላሽባቸዋል። ውሃቸውን በእንቁራሪት የተሞላ እና ወደ ደም ይቀይርባቸዋል። ወደ አላህ እንዲመለሱ ይህንንም አንሰማም ሲሉ በጣም ድንበር ያለፉት ወደ ዝንጀሮና ከርከሮ አሳማነት እና አይጥም ቀይሯቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ይቺ አይጥ እኮ የእስራኤል ልጅ ትመስለኛለች ብለዋል። ከጀነት የወረደውን ምግብ ይደብቃሉ። አትደብቁ ለምን ታደርጉታላችሁ ሲባሉ አላህን አናምነውም የሸወደን እንደሆነስ እያሉ እርኩስነት መረጡ። ከዚያ በኋላ ነቢዩ ኢሳ ኢየሱስን በተአምር ላከላቸው። ያለ አባት ከድንግሏ መርየም ከመወለዱም በላይ በአላህ ፈቃድ ለመጣ ያመማቸውን ሲዳብሳቸው ይድናሉ፣ የሞቱትን ሲነኳቸው ይነሳሉ። ህዝቦች እንዲወዛገቡ ይህ ሁሉ ድርጊት በአላህ ፈቃድ ነው የላከኝን ፈጣሪ ትእዛዙ እንጂ እኔ ከራሴ አንዳችም ነገር ማድረግ አይቻለኝም አላቸው። በኢሳ ጉዳይ ለብዙ ተከፈሉ። ግማሾቹ እስራኤላውያንን ዲቃላ ነው አሉ። ሌሎቹ በነቢይነቱ ጸኑ። ዲቃላ ነው ብለው ያሰቡት እሱን ለመግደል ተንቀሳቀሱ። አላህ በቁርአኑ እንዲህ ሲል ይተረከዋል። የመርየምን ልጅ ኢሳን አልገደሉትም፣ አልሰቀሉትም። ነገር ግን በእሱ ፋንታ ሌላን ሰው አስመሰለባቸው። እሱን ኢሳን ግን አላህ ወደ እርሱ ወደ ሰማይ አንስቶታል በማለት ይገልጸዋል አልኳት። ሰብለም እና ኢየሱስ ለእኛ ብሎ አልተሰቀለም ማለት ነው በማለት ኮስተር ብላ ጠየቀች። እኔም አዎ አልሰቀሉትም፣ ቢገድሉት ቤቱን ከበውት አንዱን ግንብና መኖሩንም አለመኖሩን አረጋግጥ በማለት አዘዙት። ያ ሰው ወደ ውስጥ ሲገባ ጣራው ተከፍቶ ሰማዩ ይታያል፣ ማንም የለም ብሎ ለመናገር ዘወር ሲል ኢሳን መልክ ከአንገቱ በላይ አልበሰው አፉንም እንዳይናገር ያዘው። ሲመለከቱት ደበደበው፣ ሰቀሉት፣ ገደሉትም። መሬት ላይ አድርገውት ሲመለከቱት ከአንገት በላይ ኢሳን ሲመስል ከአንገት በታች ሌላ ከለር ነው ያለው። ተወዛገቡና ይህ የገደልነው የኢየሱስ ከሆነ የላከነው ሰው የት ገባ በማለት እርስ በራሳቸው ተጠያየቁ። ይህንን ቅጽበት ቁርአን ሲገልጸው በእርግጠኝነት አልገደሉትም፣ እስካሁን ጥርጣሬ ውስጥ ናቸው ይለናል። በዘመኑ ኢሳን ለመግደል ከዘመቱት የጦር መሪዎች አንዱ የሆነው ጳውሎስ ነበር። ከጊዜ በኋላ በኢየሱስ አምኛለሁ፣ በህልሜ ተገልጦልኛል በማለት ከኢሳ ሐዋርያት ከሆኑት ከነ በርናባስ ጋር ተቀላቀለ። ስብከትን ለማስተማር ከፍልስጤም ምድር እስከ ግሪክ ሮም ድረስ አብረው ተጉዘዋል። በርናባስ የኢሳን ወንጌል ብቻ ነው የሚሰብከው። ጳውሎስ ደግሞ በንግግር አንደበት ርዑት ስለሆነ መፈላሰፍ ይወዳል። በስተመጨረሻ ፍልስፍናውን ሊያቆም ባለመቻሉ ከባርነባስ ጋር ተለያዩ። ክፍል 6 እንግዲህ ይህንን ይመስላል። ክፍል 7 እንዲቀጥል ላይክ፣ ሼር
እያረጋችሁ አበረታቱኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለዛሬው በዚሁ እሰነባበታለሁ። ሁላችሁም በያላችሁበት ሰላም